ትሬደር ነኝ ብለህ በማሰብ በየወሩ $500 እና ከዛ በላይ ለቻሌንጆችና ለአካውንት ፍሊፒንግ እያወጣህ ላለኸው ወዳጄና ወንድሜ ይህ ቪዲዮ ላንተ ነው። የጉሩ ወጥመድ፣ የዩቲዩብ ትሬደሮችን እና ሲግናል መከተል አይምሯችንን ሽባ የሚያደርገው ለምንድን ነው ይላል የዛሬው ቪዲዮ ርዕሳችን። እስቲ ዛሬ አንድ እውነት እንነጋገር። ጠዋት ትነሱና ቻርታችሁን ትከፍታላችሁ። በሚገባ ተንትናችሁ ማርኬቱ ወደታች ወይም ሴል ይሄዳል ብላችሁ ወስናችኋል። በራሳችሁ ተማምናችሁ ትሬድ ልትገቡ ስትሉ እስቲ እርግጠኛ ልሁንና ትሉና ሌላ ሰው ምን አለ የሚለውን ለመጠየቅ ብላችሁ ዩቲዩብ ወይም ቴሌግራም ትከፍታላችሁ። እዛ ላይ የምታምኑት አንድ ታዋቂ ትሬደር ወይም ትሬደር ነኝ ባይ ጉሩ ፖስት አድርጓል። ዛሬ ማርኬቱ 100% ወደ ላይ ይበራል ይላል። በዚህ ሰዓት ውስጣችሁ ምን ይፈጠራል? ያ የራሳችሁ ቆንጆ ትንታኔ ወይም ሴል ብላችሁ ያሰባችሁት አናሊሲስ በአንዲት ሰከንድ ውስጥ ከአይምሯችሁ ይደመሰሳል። በራሳችሁ ላይ ጥርጣሬ ይገባችኋል። እሱ እኮ 500,000 ተከታዮች አሉት፣ ብዙ ገንዘብ አለው፣ ከኔ የተሻለ ያውቃል ትሉና የራሳችሁን ፕላን ትታችሁ እሱ ወዳለው ባይ ትላላችሁ። እናስ ምን ይፈጠራል? ማርኬቱ ልክ እናንተ መጀመሪያ እንዳሰባችሁት ወደ ሴል ይወርዳል። አካውንታችሁ ይቃጠላል። ኮኔ እኮ አውቄው ነበር፣ ለምን የራሴን አላመንኩም ብላችሁ ጸጉራችሁን ትነጫላችሁ። ወዳጆቼ፣ ለምንድን ነው የራሳችንን ሎጂክ ትተን የሌላ ሰውን ሀሳብ ስንሰማ አይምሯችን ሽባ የሚሆነው ወይም ፓራላይዝድ የሚሆነው? ዛሬ በኒውሮ ሳይንስ ኦቶሪቲ ባያዝ ወይም ለባለስልጣን ወይም ታዋቂ ሰው ማድላት እና ኮግኒቲቭ አውትሶርሲንግ ወይም ማሰብን ለሌላ ሰው አሳልፎ መስጠት የሚባሉትን እጅግ በጣም አደገኛ የሆኑ የአእምሮ መርዞቻችንን እናጋልጣለን። የሰውን ቪዲዮና ሲግናል መከተል ለምን ለዘላለም እንደሚያከስራችሁና ነፃነታችሁን እንዴት እንደምትመልሱ በጥልቀት እንመረምራለን። አብራችሁኝ ቆዩ። የአእምሮ ስንፍና ወይም ኮግኒቲቭ አውትሶርሲንግ ምንድን ነው? ወደ ሳይንሱ ስንገባ የሰው ልጅ አእምሮ እጅግ በጣም ብዙ ኃይል የሚፈጅ የሰውነታችን ክፍል ነው። አእምሯችን ማሰብ፣ መተንተንና ውሳኔ መስጠት አይወድም፣ ምክንያቱም ኃይል ይጨርሳል። ስለዚህ አእምሯችን ሁልጊዜ አቋራጭ መንገድን ወይም ሂሪስቲክስ የሚባለውን መንገድ ይፈልጋል። የራስን ቻርት ተንትኖ ከመወሰን ይልቅ ሌላ የደከመበትንና ያሰበውን ሰው ሀሳብ ኮፒ ማድረግ ወይም ኮግኒቲቭ አውትሶርሲንግ ለአእምሯችን እጅግ ቀላልና ምቹ ሆኖ ይገኝለታል። አንድ ዩቲዩበር ይሄ ኮይን ያድጋል፣ ይሄ ፔር እንደዚህ ይሆናል ሲላችሁ አይምሯችሁ ዋው እሱ አስቦልኛል፣ ስለዚህ እኔ ማሰብ አያስፈልገኝም ብሎ የሎጂክ ክፍላችሁን ወይም ፕሪፍሮንታል ኮርቴክሳችሁን 100% ያጠፈዋል። እናንተ ማሰብ አቁማችኋል። የሰውየው ተከታይ ወይም ዞምቢ ሆናችኋል ማለት ነው። ትሬዲንግ ደግሞ የራስ ውሳኔ ወይም ኢንዲፔንደንት ቲንኪንግ የሚጠይቅ እጅግ በጣም የረቀቀ ንግድ ነው። የሰው ጭንቅላት ተከራይቶ ማትረፍ ፈጽሞ የማይቻልበት መድረክም ጭምር ነው። ስለ ታዋቂነት አድሎ ደግሞ ስናነሳ አንድ ዶክተር ነጭ ኮት ለብሶ ይህንን መድኃኒት ዋጥ ቢላችሁ ሳትጠራጠሩ ትውጣላችሁ አይደል? ይህ በሳይንስ ኦቶሪቲ ባያዝ ይባላል። አይምሯችን ታዋቂ ለሆኑ ወይም ደግሞ ባለስልጣን ለሚመስሉ ሰዎች ኦቶሪቲ ፊገርስ ማለት ነው ያለምንም ጥያቄ እንዲገዛ ፕሮግራም ተደርጓል። በትሬዲንግ ዓለም ደግሞ ነጩ ኮት ምንድን ነው? የዩቲዩበሩ የተከታታይ ብዛት ወይም ሰብስክራይበርስ፣ የሚያሳያቸው የላምበርጊኒ መኪናና የሚያወራው የእንግሊዝኛ ቃላት ናቸው። እነዚህን ስታዩ አይምሯችሁ ያንን ሰው እንደ አዋቂ ዶክተር ወይም ኦቶሪቲ ይመዘግበዋል። ከዚያ በኋላ ያ ሰው ትክክል የሚሆን ስህተት የእናንተ አይምሮ የእሱን ሀሳብ ለመቃወም ወይም ክሪቲካል ቲንኪንግ አቅም ያጣል ማለት ነው። የራሳችሁ ትንታኔ 100% ልክ ቢሆንም እሱ ከኔ ይበልጣል ብላችሁ የገዛ ራሳችሁን እውነት ትግዳላችሁ። የራሳችሁ ይሁዳ ትሆናላችሁ። ማርኬት ውስጥ ገብታችሁ የምትዋጉት ከማርኬቱ ጋር ሳይሆን በጭንቅላታችሁ ውስጥ ካለው የዛ ጉሩ ድምፅ ጋር ይሆናል ማለት ነው። ሲግናል መከተል ስነ ልቦናን ታዲያ እንዴት ይገድላል የሚለውንም መመለስ አለብን። ብዙ ጀማሪዎች አረኔ መተንተን አልችልም ወይም አልፈልግም፣ ቪአይፒ ሲግናል ገዝቼ አተርፋለሁ ይላሉ። ይህ የትሬዲንግ ትልቁ ቅዠትና የቅዠቶች ሁሉ ቅዠት ነው። ለምን ካልን ሲግናል የሚሰጣችሁ ሰው 100% ትክክል ቢሆን እንኳን እናንተ ትከስራላችሁ። እንዴት ካላችሁ፣ ምክንያቱም እናንተ የሌላውን ሰው ኢንትሪ ወይም መግቢያና ስቶፕ ሎስ አገኛችሁ እንጂ የሌላኛውን ሰውዬ የአእምሮ ጥንካሬ ወይም ሳይኮሎጂ ኮፒ አላደረጋችሁም፣ ልታደርጉም አትችሉ። ሲግናል ሰጪው ማርኬቱ ወደ ኪሳራ ወይም ወደ ድሮዳውን ሲሄድበት እሱ የትንታኔ አመንኪዮ ወይም ሎጂክ ስለሚገባው በሰላም ይተኛል። እናንተ ግን አመንኪዮን ስላላወቃችሁት አሚግዳላችሁ ወይም ፍርሃታችሁ ይነቃና ማርኬቱ ስቶፕ ሎስ ሳይመታ በፍርሃት ትሬዱን ትዘጉታላችሁ። እሱ ሲያተርፍ እናንተ ትከስራላችሁ። በተጨማሪም ሲግናል መከተል ኃላፊነት ከመውሰድ መሸሽ ወይም አቮይዲንግ ሪስፖንሲቢሊቲ ነው ይላል ትምህርቱ።
ስትከስሩ የሲግናል ግሩፑ አጭበርባሪ ነው ብላችሁ ሌላውን ደግሞ ትወቅሳላችሁ። ኃላፊነት የሌለበት ቦታ ደግሞ እድገት ወይም ግሮዝ ጨርሶኑ የለም። እንደ ሕፃን ልጅ ሁልጊዜ የሰውን እጅ ጠባቂ ወይም ዲፔንደንት ሆናችሁ ትቀራላችሁ ማለት ነው። ለዚህ ሳይንሳዊ መፍትሄ ራሱ የትሬዲንግ ሳይኮሎጂ ትምህርቱ በማዕቀፍ ውስጥ አስቀምጦላችኋል። አእምሯችሁን ነፃ ማውጣት ብሎ ሪጌኒንግ ሶቨርኒቲ። እንግዲህ ይህንን የሶሻል ሚዲያ አዚም እንዴት እናስወግደዋለን ካልን ነፃነታችንን ወይም ትሬዲንግ ሶቨርኒቲያችንን እንዴት እንመልሳለን ካልን 3 መፍትሄዎች አቀርብላችኋል። አንደኛው የመረጃ ዳይት ነው። ኢንፎርሜሽን ዳይት ወይም ኤኮ ቻምበር ሪሴት የሚሉት ነው። ትሬዲንግ በምታደርጉበት ሰዓት ዩቲዩብ፣ ትዊተር እና ቴሌግራም ሙሉ በሙሉ ዝጉ። ሌላ ሰው እንኳን ጉሩ የዓለም ምርጡ ትሬደርም ለምን አይሆንም ዋረን በፌትንም ጨምሮ ስለ ማርኬቱ ምን እያሰበ እንደሆነ አትዩ። የእናንተ ቻርት፣ የእናንተ ህግ፣ የእናንተ ስትራቴጂ ብቻ። ከተሳሳታችሁም በራሳችሁ ስህተት ተሳሳቱ። የራሳችሁን ስህተት ማረምና መማር ትችላላችሁ። ነገር ግን የሰውን ስህተት አርማችሁ ማደግ ፈጽሞ ነው ይቻላችሁ። ሁለተኛው መፍትሄ እሱም ሰው ነው የሚለው ዲስማንትሊንግ ዘ ኦቶሪቲ የተሰኘው አደገኛ አካሄድ ነፃ ያወጣችኋል። አይምሯችሁ ዩቲዩበሮችንና ታዋቂ ትሬደሮችን ሲያመልክ ራሳችሁን አቁሙና እንዲህ በሉት፣ ይህ ሰው ማርኬቱ ወዴት እንደሚሄድ ከኔ የተሻለ 100% የሚያውቅበት ምንም አይነት መለኮታዊ ኃይል የለውም። ማርኬቱ ለሱም ፕሮባቢሊቲ ነው፣ ለኔም ፕሮባቢሊቲ ነው ብላችሁ አስቡ። በሱና በእናንተ መካከል ያለው ልዩነት እርግጠኝነት ሳይሆን ሪስክ ማኔጅመንትና እውቀት ብቻ ነው። ማንም ሰው የማርኬቱ ጌታ ሆኖም አያውቅም፣ ሊሆንም አይችልም፣ ወደፊትም አይሆንም። ሶስተኛው መፍትሄ ጆርናሊንግ ነው። the power of I did this። በየቀኑ ትሬድ ስታደርጉ የራሳችሁን ትንታኔ ብቻ ተጠቅማችሁ ግቡ። ስትከስሩ ጆርናላችሁ ላይ እኔ በራሴ ትንታኔ ገብቼ ከሰርኩ ብላችሁ ኃላፊነት ወስዳችሁ ጻፉ። ስታተርፉም እኔ በራሴ ውሳኔ ገብቼ አተረፍኩ በሉ። ይህ እኔ የሚለው አይ የምትለው ወይም ኦነርሺፕ የሚሰጠው ቃል በአእምሯችሁ ውስጥ ከፍተኛ የሆነ የበራስ መተማመን ወይም ሰልፍ ኤፊካሲ ኬሚካል ይገነባል። የሰው ጥገኛ ከመሆን አውጥቶ የገዛ ራሳችሁ ካፒቴን ያደርጋችኋል። እንደ ማጠቃለያ ዛሬ አንድ ትልቅ እውነት ልንገራችሁ። በትሬዲንግ ዓለም ውስጥ ትልቁ ነፃነት የገንዘብ ነፃነት አይደለም። ትልቁ ነፃነት የአስተሳሰብ ነፃነት ወይም ኢንዲፔንደንት ቲንኪንግ ነው። የሰውን ሲግናል ጠብቃችሁ የሰውን ዩቲዩብ ቪዲዮ አይታችሁ የምታተርፉት $1000 በራሳችሁ ቻርት በራሳችሁ አእምሮ ተንትናችሁ ከምታተርፉት $10 ያነሰ ነው። እጅግ በጣም ያነሰ። ምክንያቱም ያቺ $10 ክህሎት ወይም ስኪል ስትሆን ያኛው ግን ልመና ወይም ዲፔንደንሲ ነው። አእምሯችሁን ለጉሮዎች አሳልፋችሁ ለባርነት አትስጡ። ቻርታችሁን እመኑ፣ ራሳችሁን እመኑ። ውድቀታችሁም ሆነ ስኬታችሁ በራሳችሁ ጫንቃ ላይ ተሸከሙ። ማንም ሰው ከመሬት ተነስቶ ራሱን ችሎ እንጂ የተለየ ነገር ወይ በመርፌ የተወቀው ነገር ኖሮት አይደለም። ይህ ቪዲዮ ልክ መስታወት ሆኖ ጥገኝነታችሁን ካሳያችሁና ከጠቆማችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። እንዲህ አይነት ነፃ የሚወጡ የትሬዲንግ እውነታዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በሐቀኝነት ኮሜንት ላይ ንገሩኝ። የራሳችሁን ትንታኔ ትታችሁ የሰውን ሐሳብ ሰምታችሁ ገብታችሁ አካውንታችሁን አጥፍታችሁ ታውቃላችሁ? የዚያን ቀን የሆነውን እውነቱን እንወያይ። በተረፈ በትሬዲንግ ሳይኮሎጂ ዙሪያ ኢትዮጵያዊነትን ያማከለ ሙሉ ኢትዮጵያዊ ሆኖ የተጻፈውን ነጋድራሱ የተሰኘ የትሬዲንግ ሳይኮሎጂ መጽሐፌን በባዮ ላይ ባለው ሊንክ በቦታ አማካኝነት ማግኘት ትችላላችሁ። እንዲሁም ሙሉ ለሙሉ ነፃ የሆነውን የአይስ ትሬዲንግ ሳይኮሎጂ የ30 ቀን ሙሉ የትሬዲንግ ሳይኮሎጂ ትምህርትም ከ30 ቪዲዮዎች፣ 30 ፒዲኤፎች፣ የዲስክ ፐርሰናሊቲ ፈተና እንዲሁም ደግሞ በየዕለቱ ከሚሰጡ ተግባራዊ የትሬዲንግ ቻሌንጆች ጋር አብራችሁ የምትማሩበት ነውና እንዲሁም በነፃም የምታገኙት አይደለምና ገብታችሁ እንድትማሩ ስትሉ ጥሬን ለማቅረብም ወዳለው። በሚቀጥለው ቪዲዮ የዚህን ኮርስ እንዳጠቃላይ የዚህኛውን ሲዝን 30ኛ የትሬዲንግ ሳይኮሎጂ ማጠቃለያ ሚስጥር ይዤላችሁ እመጣለሁ። እስከዚያው የራሳችሁን አእምሮ ብቻ ታዳምጡ ዘንድ በያላችሁበት ሰላማችሁ ይብዛ።